ወደ አጫጭር መረጃዎቻችን አለፍን። በግንባታ ስራዎች ላይ አስፈላጊውን የደህንነት ቅድመ ሁኔታ ባላሟሉ አሰሪዎች ላይ ያለው የተጠያቂነት መላላት ለአካል ጉዳት አጋላጭ የሆኑ አደጋዎች እንዲስፋፉ አድርጓል ተባለም። በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች ሕፃናት አረጋውያንና አካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ በአብዛኛው የሚከናወኑ የግንባታ ስራዎች ለሰራተኞች ተገቢውን የደህንነት ቅድመ ሁኔታ አሟልተው የማይሰሩ በመሆኑና ህንፃዎች ከተገነቡ በኋላም በየጊዜው አስፈላጊው የጥገና ስራዎች ባለመከናወናቸው ለአካል ጉዳት ሲያጋለጡ በስፋት እየተመለከትን ነው ብለዋል። የግንባታ ስራዎች በሚከናወኑበት ወቅትም የሰራተኞችንና የተጠቃሚዎችን ደህንነት በመጠበቅ ለአካል ጉዳተኝነት አጋላጭ የሆኑ ምክንያቶችን መከላከል እንደሚገባ ተጠቁሟል። በግዴለሽነት የደህንነት መስፈርቶችን በመጣስ ጉዳት የሚያደርሱ የግንባታ አሰሪዎች ላይ ተገቢውን ተጠያቂነት ማረጋገጥ እንደሚገባም ኮሚሽነሩ አሳስበዋል። በተለይም ከቅርብ ጊዜያት ወዲህ በግንባታ ቦታዎች ላይ የሚደርሱ አደጋዎችን እየተበራከቱ መምጣቱም ይነሳል። መገናኛ ብዙሃን በጣቢያዎቻቸው ለሚያስተላልፏቸው ሙዚቃዎች የሮያሊቲ ክፍያ እንዲከፍሉ የሚያስገድድ አዋጅ ከሐምሌ ወር ጀምሮ ተግባራዊ ይደረጋል ተባለም። የሮያሊቲ ረቂቅ መመሪያው የሚመለከታቸው አካላትን ባሳተፈ መንገድ ተዘጋጅቶ የቀረበ መሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታውቋል። ረቂቅ መመሪያው ከ5 ወራት በኋላ ወደ ስራ እንደሚገባም የባለስልጣኑ ዋና ዳይሬክተር አቶ ወልዱ ይመስል ተናግረዋል። የኢትዮጵያ ቅጂና ተዛማጅ መብቶች የጋራ አስተዳደርና የኢትዮጵያ ሙዚቃ ቅጂና ተዛማጅ መብቶች የጋራ አስተዳደር በጋራ መገናኛ ብዙሃን ለሙዚቀኞች እንዴት መክፈል እንዳለባቸው መስፈርቶችን አዘጋጅተዋል ተብሏል። ከነዚህ መካከል የመገናኛ ብዙሃኑ የገቢ ምንጭ፣ በቀን ያስተላለፉት የሙዚቃ ብዛትና የስርጭት መጠን ይጠቀሳሉ። መመሪያው ተግባራዊ መሆን ሲጀምርም ሚዲያዎች በአንድ ሙዚቃ በሚቀመጥላቸው የገንዘብ መጠንና ጊዜ እንዲከፍሉ ያስገድዳል ተብሏል። በአማራ ክልል በአሲዳማነት የተጠቃ የእርሻ መሬትን በኖራ በማከም ምርታማነትን ለማሳደግ የሚያስችል ፍኖተ ካርታ መዘጋጀቱን የክልሉ ግብርና ቢሮ አስታወቀም። የቢሮው ምክትል ኃላፊ ቃል ኪዳን ሽፈራው ይህን መሰረታዊ ችግር ለመቅረፍም ከክልሉ ግብርና ምርምር ኢንስቲትዩት ጋር በትብብር ጥናት እየተካሄደ ነው ብሏል። በአማራ ክልል ለእርሻ ከሚሆነው አጠቃላይ መሬት ከ35 በመቶ በላይ የሚሆነው በአሲዳማነት የተጠቃ መሆኑን የክልሉ ግብርና ቢሮ መረጃ የሚያሳይ ሲሆን በአሁኑ ወቅትም 200 ሺህ ኩንታል የኖራ አፈር በመግዛት 12360 ሄክታር በአሲድ የተጠቃ መሬትን ለማከም እየተሰራ እንደሚገኝም የግብርና ቢሮውን መረጃ ጠቅሶ ኢዜአ ዘግቧል። የህዝባዊ አመጽ ጥሪን ተከትሎ የዚምባብዌ መዲና ሐራሬ ውጥረት ነግሶባታል ተባለም። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋ ከስልጣን እንዲወርዱ የሚጠይቅ ህዝባዊ አመጽ በተቃዋሚ ኃይሎች የተጠራ ሲሆን አመጹን በመስጋትም ዋና ዋና የንግድና ማህበራዊ እንቅስቃሴዎች ዝግ ሆነው መቆየታቸው ተሰምቷል። የህዝባዊ ሰልፉ አስተባባሪ ብለስ ዲጌዛ የዚምባብዌ ዜጎች ያለ ፍርሃት የመንግስት አስተዳደሩን ለመቀየር እንዲነሱ በጠየቁት መሰረት በዚምባብዌ መዲና ሐራሬ ውጥረት ነግሷል ተብሏል። ከፍተኛ ቁጥር ያለው የጸጥታ ኃይልም ሰልፈኞችን ለመበተን በዋና ዋና መንገዶች ላይ የታየ ሲሆን የሀገሪቱ ባለስልጣናትም ማንኛውንም አመጽ አልታገስም ሲል አስታውቋል። ፕሬዚደንት ኤመርሰን እንደ አውሮፓውያን አቆጣጠር በ2017 የቀድሞውን መሪ ሮበርት ሙጋቤን በመፈንቅለ መንግስት ካወረዱ በኋላ ሀገሪቱን ሲመሩ ቆይተዋል። ይሁንና ስልጣንን ያላግባብ ይጠቀማሉ፣ እንዲሁም በሰላማዊ መንገድ ስልጣንን ለማስረከብ ፈቃደኛ አይደሉም የሚሉ ክሶች በተቃዋሚ ኃይሎች ዘንድ ይቀርብባቸዋል ሲል የዘገበው ቢቢሲ ነው። አሜሪካ በ6 የቻይናና ሆንግ ኮንግ ከፍተኛ ባለስልጣናት ላይ ማዕቀብ እንደጣለች የአሜሪካው ስቴት ዲፓርትመንት አስታወቀም። ማዕቀቡ የተጣለባቸው ባለስልጣናት አሜሪካ እንደ ሀገር በምትቆጥራት የሆንግ ኮንግ ግዛት አስተዳደር ላይ ቻይና እያደረገች ላለው ጣልቃ ገብነት ተሳትፎ ያላቸው ናቸው ተብሏል። የሆንግ ኮንግ መከላከልና የደህንነት ኮሚቴ ዋና ጸሐፊ እንዲሁም የሆንግ ኮንግ ፖሊስ ኮሚሽን ዋና ኮሚሽነር ማዕቀብ ከተጣለባቸው ከፍተኛ አመራሮች መካከል ሲሆኑ ሌሎች የቻይና መንግስት አመራሮችም ተካተውበታል። እነዚህ አመራሮችም በሆንግ ኮንግ የዲሞክራሲያዊ ስርዓት አቀንቃኝ የሆኑ 19 አክቲቪስቶች ላይ እገታና ጥቃት እንዲፈጸም ማድረጋቸውን ከአሜሪካው ስቴት ዲፓርትመንት ማዕቀቡን አስመልክቶ የወጣው ሪፖርት ያሳያል።